Hello, welcome everyone. Today ዛሬ እንግዲህ ስለ ቫይታሚን፣ ስለ ፕሮቲን፣ ስለ ሊፒድ እና ስለ ሚነራሎች እነዚህን ስለ ኒውትሪንቶች በአጭሩ በደንብ ግልጽ አድርገን እናያለን ማለት ነው። አብራችሁን ቀጥታ እንጀምር። ኢንትሮዳክሽን ቫይታሚንስ አር ኦርጋኒክ ኮምፓውንድ ናቸው። እነዚህ መጀመሪያ ከየት ነው የሚገኙት? ከሊቪንግ ቲንግ ነው የሚገኙት። ኦርጋኒክ ኮምፓውንድ ሚንስ ከየት ነው የሚገኙ ማለት ነው? ከሊቪንግ ቲንግ ነው የምናገኛቸው ማለት ነው። ከዛ ደግሞ ኒድ by the body in small amount በምን ያለው የምንፈልገው በትንሽ አማውንት ነው ቫይታሚንን የምንፈልገው ማለት ነው። ልክ እንደማማሉ ልክ እንደ ሚኔራልስ ብለን እንደ ካልሲየም እንደነ ፖታሺየም ልክ እንደነሱ በትንሽ መጠን ነው የምንፈልገው ለበዲያችን። ከዛ ደግሞ they are very important for normal growth ለhealth protection against disease ለነዚህ ሁሉ ይጠቅማሉ ማለት ነው። ቫይታሚኖች በስንት ናቸው? ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ እና ዲ አለ። ግልጽ አድርገን እናየዋለን። ለምንድን ነው? ለግሮዝ፣ ለሄልዝ፣ ለፕሮቴክሽን አጌንስት ዲዚዝ ማለት ነው። ለጤናማ ለመሆን ለግሮዝ፣ ለፕሮቴክሽን አጌንስት ዲዚዝ ለነዚህ ይጠቅማሉ ቫይታሚኖች ማለት በስሞል አማውንት ነው የምንፈልጋቸው። ኦርጋኒክ ኮምፓውንድ ናቸው ማለት ነው። ከዛ ቫይታሚን ኤ ብለን እንጀምር። ቫይታሚን ኤ ብለን አይናችሁን ያዙ። ኤ ማለት አይን ነው ብላችሁ ያዙ ማለት ነው። ቢካዝ ቫይታሚን ኤ የምንለው ምንድን ነው ማለት ነው? ቫይታሚን ኤ ለምንድን ነው የሚጠቅመን? አይን ምን እንደሆነ helps in good vision አይናችን በጥሩ ሁኔታ እንዲያይ ያደርጋል ማለት ነው። በአጥርቶ እንዲያይ ያደርጋል ማለት ነው። especially in dim light በሆነበትም ማታ በሆነበትም አይናችን ጠራርጎ ዲም ላይትም ባለበት አይናችን ጠራርጎ እንዲያይ ያደርጋል ማለት ነው። ማን? ቫይታሚን ኤ። ከዛ አይናችን ከጠራ በኋላ ደግሞ ምናችን ይቅዳ? አይናችን ከጠራ በኋላ ምናችን ይጥራ? ቆዳችን ይጥራ ማለት ነው። ቆዳችን healthy እንዲሆን ያደርጋል ቫይታሚን ኤ ማለት helps keep skin and eyes healthy እንዲሆን ያደርጋል ማለት ነው። አይናችን ይጠራል። ቫይታሚን ኤ አይናችን ጉሊ አድርጎ እንዲያያል። ከዛ እሱ አይናችን ካየ በኋላ ደግሞ እዛ እንትናችን ቆዳችንም ደግሞ ጸዳ ይላል ማለት ነው። እነዚህን ደግሞ ከየት ነው የምናገኛቸው? ሶርሶች አሉት። ሶርሶቹ ደግሞ እነማን ናቸው? ከካሮትን ብሉ፣ ሊቨርን ብሉ፣ እንደ ጉበትን ብሉ፣ ከዛ ኤግስን ብሉ፣ እነ እንቁላል ሚልክ እነዚህን በደንብ አድርጋችሁ ብሉ ማለት ነው። እነዚህ ጋር ያሉትን በደንብ አድርጋችሁ እዩ ማለት ነው። ቫይታሚን ኤ ዲፊሽንሲ እንዳይኖርባችሁ ወይም አይናችሁን እንዳያስቸግራችሁ ቆዳችሁ የተሸበሸበ እንዳይሆን ማንን? ካሮትን ብሉ፣ ጉበትን ብሉ፣ እንቁላልን ብሉ። ከዛ እንቁላሉን ከበላችሁ በኋላ ደግሞ ማንን? ወተት እንቁላል፣ ሊቨር እና ካሮት ናቸው እነዚህ። እና ደግሞ ግሪን ሊፍ ቬጅቴብሎችን በደንብ አድርጋችሁ ብሉ ማለት ነው። ይሄ ሰው ማትሪክ ላይ ምናልባት ደግሞ የቫይታሚን ኤ ዲፊሽንሲ የዚህ ጉድለት ቫይታሚን ኤ ዲፊሽንሲ ምንድን ነው? ስለ አይን አይደል? ስለዚህ ናይት ብላይንድነስ ብላችሁ መልሱ ማለት ነው። ናይት ብላይንድነስ ኦከር ይሆናል ማለት ነው። ያ ሰው ቢያንስበት ማለት ነው። ስለዚህ ቫይታሚን ቢ ደግሞ ስናይ ቫይታሚን ቢ ለምንድን ነው የሚጠቅሙት? ቫይታሚን ቢ helps release energy from food, keeps the nervous system healthy ነርቭ ሲስተማችን ምን እንዲሆን ያደርጋል? ጤናማ እንዲሆን ያደርጋል። ከዛስ helps release energy from food ከፉድ ደግሞ easily በቀላሉ ኤነርጂ ሪሊዝድ እንዲሆን ያደርጋል ማለት ነው። ከምግብ ኤነርጂ ኢዚሊ ሪሊዝድ እንዲሆን ያደርጋል። ከዚህ ደግሞ ምን ነርቭ ሲስተማችን በትክክል እንዲሰራ ያደርጋል። ከዚህ ደግሞ ምን helps formation of red blood cell ማለት ኦክሲጅን የሚያጓጉዝ ማለት ነው። እሱ ምን ፎርም እንዲሆን ያደርጋል። ኦክሲጅን ሲያጓጉዝ ምን ያገኛሉ? ኤነርጂ ያገኛሉ ማለት ነው። ከዚህ ነርቭ ሲስተምም ሲሰራ ኤነርጂ ያገኛሉ። ከዚህ ደግሞ ይሄም ኤነርጂ ሪሊዝ በማድረግ ይሰራል ማለት ነው። ኤነርጂ ከየት ላገኝ እችላለሁ? ከሩዝ፣ ከስንዴ፣ ከበቆሎ፣ ከማሽላ፣ ከቢንስ፣ ከሌንትልስ፣ ከነ ምስር ምናምን፣ ከነ ባቄላ፣ ከሚት፣ አሳ፣ ፊሽ ምናምን ከስጋ ከነዚህ ሁሉ ምን እናገኛለሁ ማለት ነው? ቫይታሚን ቢ እናገኛለሁ ማለት ነው። ቫይታሚን ቢ ምንድነው? ከኤነርጂ ሪሊዝ እንዲሆን ያደርጋል። ከምግቦች ላይ ኤነርጂ ሪሊዝ ሆነ። ከዛ ደግሞ ኤነርጂ ባይኖረኝ ከሆነ ምን ሆናለሁ? ልፍስፍስ ሆናለሁ ማለት። ስለዚህ ምንድነው እና ኤግ ዊክነስ ምንድን ቫይታሚን ቢ ኤነርጂ ያሌለው ሰው ምንድነው? ይደክመዋል። ታይርድነስ፣ ዊክነስ፣ ነርቭ ፕሮብለምስ ይኖርበታል ማለት የቫይታሚን ቢ እጥረት ያለበት። ስለዚህ ቫይታሚን ቢን ኤን ከአይን ጋር ቢን ደግሞ ከኤነርጂ ጋር አገናኙ። ከምግብ ኤነርጂ ሪሊዝድ እንዲሆን ያደርጋል። ከዛ ጋር ከላይ እንዳየናቸው ከምግብ ኤነርጂ ሪሊዝድ እንዲሆን ያደርጋል። ከዛ ነርቭ ሲስተም በትክክል እንዲሰራ ሬድ ብለድ ሴል ፎርም እንዲሆን ሬድ ብለድ ሴል ማለት እኮ ኤነርጂ ማለት ነው። ቢካዝ ሬድ ብለድ ትራንስፖርት ኦክሲጅን ደግሞ ምን አለ? ኤነርጂ አለ። ከኦክሲጅን ኤነርጂ እናገኛለን ማለት ነው። ይሄ የለም ኤነርጂ የለም ማለት ደግሞ ቢ ደካማ ታይርድ ሆናለሁ ማለት ነው። ደካማ ሆናለሁ ማለት ነው። ሲ ደግሞ ምንድነው?
የአይን ብለናል። ቢ ኢነርጂ ብለናል። ሲ ደግሞ ምንድነው? ሲ ኢምፖርታንስ ቫይታሚንስ ሄልፕስ ውንድ ሂሊንግ ቁስል ቢቆስል እጄ ላይ ቁስል ቢቆስል አይኔ ላይ ቁስል ቢቆስል ይሄ ቁስል በአንዴ ቶሎ እንዲፈወስ ያደርጋል ማለት ነው። ሲ ቫይታሚን ሲ በደንብ የምበሉ ከሆነ ቁስል ብትደሙ ያ ቁስሉ ቶሎ እንዲሻላችሁ ያደርጋል። ወይም ለቆሰለ ሰው እነዚህ ምግቦች ያቀርቡ ማለት ነው። ሄልፕስ ውንድ ሂሊንግ ኪፕስ ገምስ ገም ማለት መንጋጋ እና ስኪን ምን ጤናማ እንዲሆን ያደርጋል። መንጋጋ ምን አይኖርም ዝም ብሎ አይደማም መንጋጋችሁ ወይም ጥርስን ዝም ብሎ አይለቅም። ከዛ ስኪናችን ደግሞ ሄልዚ ይሆናል ማለት ነው። ስለዚህ መድማት እንደዚህ ምን ስጋችን ጠንካራ ሂል እንዲሆን ማለት ነው። ስጋችን ሂል እንዲሆን ብላችሁ ያዙ ማለት ነው። መንጋጋ ሲ ማለት ነው። ስለዚህ የቆሰለ ሰው ካለ ምን ሲን አቀርቡለት ማለት ነው። ምን ውስጥ እናገኛለን? እነዚህ ፍሩት ውስጥ ኦሬንጅ እና ሌሞንስ፣ ማንጎ ውስጥ፣ ቲማቲም ውስጥ፣ ጋቫ ውስጥ፣ ግሪን ቬጅቴብል ውስጥ እነዚህ ውስጥ እናገኛለን። አብዛኛው ምን ፍሩት ውስጥ እናገኛለን ማለት ነው። ይህንን ሲን ማለት ነው። ለምን ለቆሰለ ሰው ቁስል ላለበት ቁስሉ ቶሎ እንዲሻለው ምን እና ያ የታመመ ሰው ኢምፕሩቭ ቦዲ ኢሚዩን ሲስተም እና ቁስል በዲ ኢሚዩን ሲስተም በበሽታ መከላከል አቅምን እንዲያሳድግልን እነዚህን መውሰድ ይኖርብናል ማለት ነው። ስለዚህ ሲን ምን እንለዋለን ማለት ነው? ኤን አይን ብለናል፣ ቢን ኢነርጂ ብለናል፣ ሲን ደግሞ ቁስል ካለው ያ ቁስል ቶሎ እንዲሻል በሽታ የመከላከል አቅምን ለመጀመር ከፍራፍሬ በአብዛኛው አገኛለሁ ማለት ነው። ከፍራፍሬ በአብዛኛው አገኛለሁ ማለት ነው። ኢነርጂን ደግሞ ከየት እንደምታገኙ ከወተት ታገኛላችሁ። እነዚህን ያዟቸው ማለት ነው። ብዙም አትጨናነቁ ማለት አትጨናነቁ ያዙ ማለት ነው። ቫይታሚን ዲ ደግሞ ስለምንድነው? ሄልፕስ አብዞርቤሽን ኦፍ ካልሲየም ካልሲየም አብዞርብድ እንዲሆን ያደርጋል። ካልሲየም አብዞርብድ ሆነ ማለት ደግሞ ቦናችን ስትሮንግ ይሆናል ማለት ነው። ቢልድ ስትሮንግ ቦንስ ኤንድ ቲዝስ ሶርስ ምንድነው? ሰንላይት ሜን ሶርስ ነው። ቫይታሚን ዲ ፀሐይ ላይ ከቆመ አንድ ሰው ቫይታሚን ዲ ነው ያገኛል ማለት ነው። ከፀሐይ ቫይታሚን ዲ ነው ያገኛል ሜን ሶርስ ማለት ነው። ከዛ ከፊሽም ከእንቁላሉን ሰብራችሁ ሳትጠብሱት ያለው አስኳሉ ማለት ነው። ከሱ ታገኛላችሁ። ዮክ ኤግ ዮክ ኤንድ ሚልክ ከነዚህ ከፊሽ ኤግ ዮክ ሚልክ ማንን ታገኛላችሁ? ቫይታሚን ዲ ቫይታሚን ዲ ያገኛችሁ ማለት ምንድነው? ቦናችሁ ስትሮንግ ይሆናል። ቲዛችሁ ጥርሳችሁ ስትሮንግ ይሆናል ማለት ነው። በእነዚህ ያርጋችሁ ያዙ ማለት ዲፊሸንሲ ምንድነው? ሪኬት ማለት ዲዚዝ ነው። ይሄ ሪኬት ዲዚዝ ማለት ምንድነው? ይሄ ከሰው የሚተላለፍ አይደለም። ነን ኢንፌክሽስ ነው ኦር ነን ትራንስሚተብል ዲዚዝ ነው ማለት ነው። ይህ ዲዚዝ ምንድነው? ቦናችን ልፍስፍስ ይሆናል። ቦናችን ልፍስፍስ ይሆናል ሪኬት እንለዋለን ማለት ነው። ህፃናት ላይ ይታወሳል ማለት ነው። ዊክ ኤንድ ሶፍት ቦንስ ኢን ችልድረን ማለት ነው። ያ ነው ማለት ነው። ሪኬት ያጋጥመዋል አንድ ሰው ማለት ነው። ስለዚህ አሁን ጀነራል ስናደርግ ምንድነው? አሁን በቀላሉ ራሳችን መናገር እንችላለን። ቫይታሚን በስሞል አማውንት ነው እንደ ሚኒራል የምንወስደው። ከዛ በኋላ ኦርጋኒክ ኮምፓውንድ ለግሮዝ ለሄልዝ ይጠቅመናል አይደል? በአራት አይነት ቫይታሚን ኤ ቢ ሲ እና ዲ ብለን እንተናል። ቫይታሚን ኤ አይን ብለናል። አይናችን ቪዥኑ በደንብ እንዲያይ ከዛ አይን በደንብ እንዲያይ ካረገ በኋላ ደግሞ ስኪናችንም ደግሞ ደመቅ እንዲል ከዛ ለዛ ይጠቅማል። ቫይታሚን ኢ ከካሮት እናገኛለን። ከካሮት ውጪ ደግሞ ምን ሊቨር፣ ጉበትና እንቁላል እቺን ያዟት። እንቁላልና ሚልክ ሁሉም ቦታ ኦልሞስት ይገኛል ብላችሁ ያዙ። በቃ እንቁላልና ወተት ሜን ናቸው ብላችሁ ያዙና በቃ ከዛ ሊቨርና ካሮት ብላችሁ ያዙ። በቃ ይሄኛው ሁለቱ ኤግና ሚልክ ሁሉም ቦታ ነው ኦልሞስት ያለው። ይሄንን ያዙ። ከዛ ዲፊሸንሲ ደግሞ ናይት ብላይንድነስ ነው እንዳለው። ከዛ ቢ ደግሞ ምንድነው? ቢ ምን ብለን ነው የምንይዘው? ኢነርጂ ብለን ነው የምንይዘው። ከምግብ ኢነርጂ ሪሊዝድ እንዲሆን ያደርጋል። ከምግብ ኢነርጂ ሪሊዝድ ነው። ከዛ ነርቭ ሲስተም ስትሮንግ እንዲሆን ያደርጋል። ሄልፕስ ሬድ ብለድ ሴል ፎርም ሬድ ብለድ ፎር ኢነርጂ ማለት ነው። ሬድ ብለድ ሴል ከዛ ከምን እናገኛለን? ኢነርጂ ከሚገኝበት ከዊት ከሲሪያል እነዚህ ኢነርጂ ነው የሚገኝበት። ስለዚህ ከቢ ሌንስስ ከነዚህ እናገኛለን። ኤክስ ሚልክ ቅድም እንዳልኩ ዲፊሸንሲ ደግሞ ዊክነስ እና ታይሮድነስ ነርቭ እንደዚህ ብላችሁ ያዙ ማለት ነው። ሲ ደግሞ ቅድም ምን ነበር ያልነው? ሲን ያለው ቁስልን መከላከል ኢነርጂ መስጠት። የመጀመሪያው አይንን ምርጥ ማድረግ፣ ከዛ ሁለተኛው ኢነርጂ መስጠት፣ ከዛ ሲ ላይ ደግሞ ቁስልን መከላከል። አንደኛ ቁስልን እንዲሻል ያደርጋል። ከዛ ገማችን ድዳችን ምን እንዲሆን ያደርጋል? ስትሮንግ እንዲሆን ያደርጋል። ከዛ ሄልዚ እንዲሆን ያደርጋል። ኢሙኒ በሽታ መከላከል አቅምንም ደግሞ ምን ያደርጋል? ይጨምራል። ከፍሩቶች ነው አብዛኛው የምናገኘው ተባብላል። ዲ ደግሞ ምንድነው? ለቦን ነው አብዛኛው ቦናችን ጥርሳችን ስትሮንግ እንዲሆን ቫይታሚን ዲ ሜን ሶርሱ ዋና ሶርሱ ደግሞ ምንድነው? ፀሐይ ላይ ሄዳችሁ መቆም ነው። በቃ ደግሞ ፀሐይ ላይ ስላችሁ በ7 ሰዓት ጠራራ ፀሐይ ላይ አትቆሙ። በየትኛው ፀሐይ ነው የምትቆሙት? እቺ ጠዋት ያለችው ፀሐይ ናት አሪፍ የምትሆኑ ማለት። ስለዚህ ከኤግዮ ከሚልክ ቅድም እንዳልኳችሁ ከነዚህ ውስጥ ታገኛላችሁ። ዲፊሸንሲው ደግሞ ምንድነው ማለት ነው? ሪኬት ነው።
እንትና ቦናችን ልፍስፍስ ይሆናል። ቫይታሚን ዲ ያንን ያዙ። ካርቦሃይድሬት የምንላቸው ሜን ኤነርጂ ሶርስ ናቸው። ሜን ሶርስ ኦፍ ኤነርጂ ማለት ፋስት በአንድ ኤነርጂ የምናገኝበት ካርቦሃይድሬት ምግብን ከበለን በአንድ ኤነርጂ እናገኛለን። ኳስ ልትጮህ ስትል ማለት ነው። ዝም ብለህ ማይገባ ለይተህ ብለህ ምግብ ስትበላ ማለት ነው። እንደ ሙዝ ያለ ጣፋጭ ነገር ማለት ነው። ካርቦሃይድሬት ማለት ጣፋጭ፣ ያንን ስትበላ ኤነርጂ በአንድ ታገኛለህ ማለት ነው። ሜን ሶርስ ኦፍ ኤነርጂ ፋስት ኤነርጂ ማለት ነው። ፋስት ኤነርጂን ለማግኘት ከማን ነው የምታይ? ካርቦሃይድሬትን ብላ። እነዚህ ጣፋጭ የሚባሉ ምግቦችን ደግሞ ብላ ማለት ነው። ጣፋጭ ምን? እነ ሩዝ፣ እነ ብሬድ ጣፋጭ ነው። ፖታቶ፣ እነ ድንች፣ ከዛ ሹገር አይደል እንዴ? እነዚህ ብሬድ፣ ፖታቶስ፣ ሹገር ከነዚህ ምን ታገኛለህ ማለት ነው? ካርቦሃይድሬትን ታገኛለህ ማለት ነው። ከዛ በተጨማሪ ደግሞ አይምሮአችንና መስላችን በስትክክል እንዲሰራ ማለት ነው። አይምሮአችን በስትክክል እና መስላችን በስትክክል ሲሰራ እኛ ቀልጠፍ ብለን እንንቀሳቀሳለን ማለት ነው። ሌላ ምን አለ? ፕሮቲንስ አለ። ፕሮቲንስ ለምንድን ነው? ቢልድ ለማድረግ ነው። ምን ነው ቢልድ የምናደርገው? ቲሹአችን ነው ቢልድ ለምናደርገው ማለት ነው። ፕሮቲንስ ሄልፕስ ግሮዝ ኤንድ ሪፔር ቦዲ ቲሹ። ቦዲ ቲሹ አለ አይደል? ቦዲ ቲሹን ምን እንዲሆን ያደርጋል? ቢልድ እና ስትሮንግ እንዲሆን ያደርጋል ማለት ነው። ቢልድ መስላችን ጡንቻ እንዲኖረን ያደርጋል። ሄልፕ ፎርሜሽን ኦፍ ኤንዛይምስ ኤንድ ሆርሞንስ። ሆርሞን እና ምን? ኤንዛይም ማለት ኬሚካል ሪያክሽን ላይ የሚሳተፉ ከዛ ከተሳተፉ በኋላ ኬሚካል ሪያክሽኑን ምን የሚያፋጥኑ ኬሚካል ሪያክሽን የሚያፋጥኑ ባዮሎጂካል ምን ካታሊስት ነው። ኬሚካል ሪያክሽን ባዮሎጂካል ካታሊስት ኬሚካል ሪያክሽን ካታላይዝ ማለት ኬሚካል ሪያክሽን ማፋጠን፣ ባዮሎጂካል ማለት ደግሞ ኤንዛይም ናቸው። ባዮሎጂካል ሆርሞን ቢልድ ለማድረግ እና መስልን ቢልድ ለማድረግ ምን ሚት ማለት ከአብዛኛው ከስጋ ነው የምናገኘው። ከሚት፣ ከስጅ፣ ከቢንስ ከነዚህ እናገኛለን። ከሚልክ ዲፊሽንሲ ደግሞ ዊክ ግሮዝ ማለት ነው። ጠንካራ አትሆንም። ብትደባደብ ራሱ ዝም ብለህ ትመታለህ ማለት ነው። እነዚህ ነው ማለት ነው። መስል ሎስ ይኖራል። ከዛ ሜን ብላችሁ የምትይዙት ደግሞ ኳሻኮር ያዙ። ምናልባት ማትሪክ ላይ ከመጣ ኳሻኮርን ያዙ ማለት ነው። ኳሻኮር ማለት በፕሮቲን እጥረት የሚመጣ ነው ማለት ነው። ኳሻኮርን በፕሮቲን እጥረት የሚመጣ ነው ማለት ነው። ጡንቻው ስትሮንግ ያልሆነ ሰው ምን ይሆናል ማለት ነው? በኳሻኮር የሚመጣ ነው ማለት ነው። አጥንት ልፍስፍስና ጡንቻ ልፍስፍስ ይለያያል። በፕሮቲን እጥረት ጡንቻ ልፍስፍስ ነው። በቫይታሚን ዲ ደግሞ አጥንት ልፍስፍስ ነው። አጥንት ልፍስፍስ ሪኬት እንላለን ማለት ነው። ይሄ ደግሞ ኳሻኮር ደግሞ ምንድነው? አጥንታችን ስትሮንግ ቢሆንም ግን ጡንቻችን ምንድነው? ልፍስፍስ ነው። ኳሻኮር ቫይታሚን ዲ እጥረት ኳሻኮር ማለት ነው። ሊፒድ የምንለው ምንድነው? ፋት ማለት ደግሞ ዘይት ማለት ነው። ዘይት ከናቹራል ሶርስ ሊሆን ይችላል። ጮማ ራሱ እኮ ዘይት ነው። በሶሊድ ፎርም ያለ ነው እንጂ እሱም ዘይት ነው። እነዚህ ሊፒድ የምንላቸው ዘይት ብላችሁ ያዙ። ስለዚህ ፋት ማለት ጮማ መሰል እንደዚህ ፋቶች እንላለን። እነዚህ ሊፒድ ፋት ማለት እንደ ዘይት ማለት ብላችሁ ያዙ። ከዛ እነዚህ ምንድን ናቸው? ለምሳሌ ካርቦሃይድሬት በምንድን ነው? በ17 በኦክሲጅን ኤነርጂ ቢሰጠን እነዚህ በምንድን ነው? የዚህን እጥፍ ነው ኤነርጂ ነው የሚሰጡት። ግን the problem is እነዚህ ምንድናቸው? ፋስት በአንዴ አይደለም ኤነርጂ የሚሰጡት ማለት ነው። ቅድም ማን ነበር ያልነው? ካርቦሃይድሬት በአንዴ ነው። ግን እነዚህ እጥፍ ቢሆንም ግን በአንዴ ኤነርጂን አይሰጡም ማለት ነው። provides stored energy stored የሆነ ኤነርጂ ነው የሚሰጡት። ያ ፋስት የሆነ ኤነርጂ ነው የሚሰጡት ካርቦሃይድሬት። ይሄን ስትበሉ ግን ኤነርጂ ስቶርድ የሆነ ኤነርጂ ነው የሚሰጣችሁ ማለት ነው። ስቶርድ የሆነ ኤነርጂ ይሰጣችኋል። ከዛ keeps the body warm insulation ማለት ለምሳሌ እኔ ጋር ጌች የሚባል ሰው እዚህ ጋር ፎጣ ቢለብስ ምን ይሆናል ማለት ነው? አይበርደውም ማለት ነው። እነዚህ ፕሮቲንን ስትበሉ ምንድነው በዲያችሁ ወርም እንዲሆንና እንደ ኢንሱሌሽን እንደ ብርድ ልብስ ሆኖ ያገለግላችኋል ማለት ነው። በዲያችሁ ውስጥ ገብቶ ማለት ነው። ምን ኢንሱሌሽን በዲያችሁ ወርም እንዲሆን ያደርጋል። ከዛ ፕሮቴክትስ ኦርጋን ላይክ ሃርት፣ ኪድኒ እነዚህ ፕሮቴክት ያደርጋል ማለት ነው። እንደ ኢንሱሌሽን አድርጎ ሂት በአንዴ ወደ ውስጣችሁ አይገባም። ከዛ አይወጣምም። ስለዚህ ሂት ምን ይሆናል ማለት ነው? ኢንሱሌሽን ያደርጋል። ቦዲያችን ወርም ይሆናል። ቦዲያችን ደግሞ ሂትን ፕሮዲዩስ ያደርጋል። ስለዚህ በአንዴስ እንዳይወጣ ፋት ያደርጋል። ስለዚህ ቦዲያችን ወርም እንዲሆን ኢንሱሌሽን ኦከር እንዲሆን ያደርጋል። ስለዚህ ያን ያዙ ማለት ነው። ከየት ያገኛሉ? ቅድም ዘይት በዛባቸው ምግቦች አሉ። እንደ ቅቤ ያሉ እንደ ኩኪንግ ኦይል ምግብ ቤት የምናበስለው ኦይል ከሚት ፋት ከጮማ በልተን ነትስ እንደ ለውዝ እና ሲዶችን ከነዛ እናገኛለን ማለት ነው። ይሄ ነው ማለት ነው። ከነዚህ በደንብ እናገኛቸዋለን። ቅድም እንዳልኳችሁ ነው። እነዚህ እናገኛቸዋለን ማለት ነው። ከዛ እዚህ ጋር ምን ማግኘት እንችላለን? ሚነራል አለን። ሚነራል እነዚህ የምንወስደው በስሞል አማውንት ነው የምንወስደው። ሄልፕ ቦዲ ፕሮሰስ ለፕሮሰስ ነው ሚነራል የሚጠቅመው። ይሄ ምንድን ነው የምንለው? ይሄ
የቴምፕሬቸር መጠን ምን እንዲሆን ሆሞስታሲስ ምንለው ቴምፕሬቸር መጠን ከ36 እና 37 ዲግሪ ሴልሺየስ ሄዶ 47 ቤት ገብቶ እንዳትሞት ምን ኔጋቲቭ የሆነ ሪስፖንስ እያደረገ እንዳያንስብን ደግሞ ፖዚቲቭ የሆነ ሪስፖንስ እየወሰደን ምን ቴምፕሬቸራችን ወተር ሬጉሌሽን ወተር አማውንትን ምን በዲ ፕሮሰስን አጠቃላይ በዲ ፕሮሰስን ሚነራሎች ናቸው እነዚህን ስራ የሚወስዱት። በስሞል አማውንት ብንወስድም ትንሽ ብንወስድም ግን ጥቅማቸው ጉሊና በጣም ትልቅ ነው ማለት ነው። ሶ ከየት አገኛለሁ? አይረን እና ካልጂየም አዮዲን ሰልት ነው ታይሮይድ ፋንክሽንን። ከዛ ሚልክ ደግሞ ቺዝ እና ካልጂየምን ከሚልክ ከቺዝ እናገኛለሁ ቦን ስትሮንግ እንዲሆን ነው። ከዛ ከሊቨር አይረን ደግሞ አይረን ከሊቨር ቢንስ እና እንደ ጎመን መሰል እንደ ባቄላ እንደ ጉበት መሰል ከነዛ አገኛለሁ። ፎርምስ ብለድ እንዲኖርና እንዲሰራ ያደርጋል። ሶ እነዚህ ናቸው። በቃ በፍጥነት ለመስራት ነው የሞከርኩት ጊዜ ላለማባከን። ቀጣይ በሌላ ቪዲዮ እንገናኛለን። ቻው